ሰላም ዩናይትዳውያን እንዴት ናችሁ? በመላው ዓለም ያላችሁ እንዲሁም በሀገራችን የምትገኙ የማንቸስተር ዩናይትድ ኢትዮጵያ ቤተሰብ ተከታታዮቻችን ሁሉ ሰላም ተገኝተናል። ዛሬም እንደተለመደው ለእናንተ የሚመጥኑ ዜናዎችን ይዘናል። ዩናይትድ ቤት አሁን ስፖንሰሮች ዩናይትድን በር እያንኳኩ ይገኛሉ። እነኚህ ስፖንሰሮች ለማንቸስተር ዩናይትድ ከፍተኛ የሆነ ገንዘብ በመክፈል ራሳቸውን በዩናይትድ በኩል ለማስተዋወቅ ቡድኑ የአውሮፓ ሻምፒዮንስ ሊግ ተሳታፊ መሆኑን ተከትሎ እየጠየቁ እየተስማሙ ነው የሚገኙት። አንድ ስምምነት ትላንት ይፋ ሆኗል። ተጨማሪ ኦልሞስት ወደ 20 ሚሊዮን ፓውንድ ዩናይትድ ከልምምድ ሜዳ ማስታወቂያ ብቻ እንደሚያገኝ ተረጋግጧል። በጣም የሚያስደስት ጊዜ ከፊታችን ይገኛል። እንሰማዋለን ይህን ጉዳይ። ከዚህ ጋር አያይዤ አንድ ነገር ዛሬ በግልጽ በመረጃ ነግራቸዋለሁ። ዩናይትድ በፕሪሚየር ሊጉ የደረጃ ሰንጠረዥ ሶስተኛ ሆኖ ሲያጠናቅቅ ከሌሎች ክለቦች አንጻር አምና ያጣው የገንዘብ መጠን ዘንድሮ ሶስተኛ ሆኖ ከጨረሰ የሚያገኘውን ገንዘብ እያነጻጸርኩ ዛሬ እነግራችኋለሁ። የፕሪሚየር ሊግ የክፍያ ስርዓት ምን ይመስላል? ምንን መሰረት ያደረገ አከፋፈል ነው የሚከፈለው ለክለቦች የሚለውን ዛሬ በደንብ በጥልቀት የምናይ ነው የሚሆነው። ከዛ ውጪ የዩናይትድ ተጫዋቾችን በተመለከተ በሽያጭ የሚገኝ ገንዘብ የሆይላንድ ጉዳይ አለ። ለምሳሌ ሆይላንድን አያይዘን እዚሁ ጋር ደግሞ ማይክል ኦዌን እድል ሊሰጠው ይገባል ብሎ አስተያየት ስለመስጠቱ፣ ከዛ ውጭ ደግሞ ማርከስ ራሽፎርድ ወደ ዩናይትድ ሊመለስ ስለመሆኑ በተደጋጋሚ ዜና ተነግሯል። ይህንንም አያይዘን የምናየው ነው የሚሆነው። በሌላ ዜና የዝውውር መረጃዎችን እንደዚሁ እናያለን። ዛሬም እንደተለመደው በርከት ያሉ የዝውውር ዜናዎችን ይዘናል። ከሚለቁ ተጫዋቾች መካከል ኦናና እዛው ቱርክ ሊቆይ እንደሆነ፣ ዩናይትዶች ደግሞ ግብ ጠባቂ በምትኩ ለማምጣት ወደ ገበያው ሊወጡ እንደሆነ ዜና ወጥቷል። በዝርዝር የምትሰሙት መረጃ ነው። ከሚመጡ ተጫዋቾች ጋር በተያዘ ደግሞ አንድ የተወሰነው ውሳኔ አለ። ዩናይትድ ለምንድን ነው ብዙ ተጫዋቾችን እዛው እንግሊዝ ብቻ ለማስፈረም ከውሳኔ ላይ የደረሰው? የሜን ጋዜጣ ጸሐፊ ምላሽ ሰጥቶናል። እንደዚሁም የማይሆኑ ሐሰተኛ የሆኑ የዝውውር ወሬዎች የዩናይትድ ደጋፊዎችን በጣም እየተፈታተኑ ይገኛሉ። ዛሬ ስለዚህ ጉዳይ ለየት ባለ መልኩ እላችኋለሁ። ለምሳሌ በባፔ ወደ ዩናይትድ የሚል መረጃ እያየን ነው። እውነታውን እንፈትሻለን። አሁን ያለንበትንም ሪያሊቲ እንድትመለከቱ እንድትታዘቡ የምነግራችሁ አንድ ጥብቅ መረጃ ይኖረኛል። በዝውውር ዜና ብሩኖ ፈርናንዴዝን የሚተካው ማን ነው? ኮል ፓልመር ነው ወይንስ ደግሞ ሞርጋን ሮጀርስ ነው? ዛሬ ግልጽ ያለ ምላሽ የሚሰጣችሁን መረጃ ታገኛላችሁ። ብቻ አብራችሁን ይቆዩ። ቪዲዮውን ላይክ ብታደርጉ እጅግ በጣም ነው እንደው ደስ የሚለኝ። ማመሰግናችሁ ክቡራን ቤተሰቦቼ፣ መልካም ቆይታ። የኮቢ ሜኖን የዚህ ሳምንት የእንግሊዝ ፕሪሚየር ሊግ ምርጥ ተጫዋች ተብሎ ተመርጧል። ያው የባለፈው ሳምንት ማለታችን ነው ቤተሰቦች እና ዩናይትድ የእንግሊዝ ትልቁ ደርቢ በሆነው ጨዋታ በኦልትራፎርድ ታሪካዊ ተቀናቃኝ የሆነውን እና በመላው ዓለም በቴሌቪዥን ስርጭት ወደ 900 ሚሊዮን ሰዎች በቀጥታ የተከታተሉትን ጨዋታ 3 ነጥብ እንዲያሸንፍ ዩናይትድ ኪስ ውስጥ እንድትገባ ማድረግ የቻለች በጣም ግሩም እና ማራኪ የሆነች የተለመደችውን የኮቢ ሜኖን ብራንድ የያዘች ጎል በማስቆጠር በኦልትራፎርድ ደጋፊውን ጮቤ አስረግጧል። ማንቸስተር ዩናይትድን ደግሞ ወደሚገባ ወደ ታላቁና እንዲሁ በአውሮፓ መድረክ ትልቁ ትኩረት የሚሰጠው የአውሮፓ ሻምፒዮንስ ሊግ እንዲገባ አስችሏል እና የጨዋታው ኮከብ መባሉ ኮቢ ሜኖ ይታወሳል። አሁን ደግሞ የእንግሊዝ ፕሪሚየር ሊግ ምርጡ ተጫዋች ተብሎ የሳምንቱ ምርጥ ተጫዋችነት ሽልማትን ኮቢ ሜኖ አግኝቷል ማለት ነው። የ35ኛ ሳምንት የእንግሊዝ ፕሪሚየር ሊግ ምርጡ ኮከብ ተብሎ መመረጡ ትላንት ይፋ ሆኗል። ያው የዩናይትድ ተጫዋቾች እጩ ሆነው ይቅረቡ እንጂ ሁሌም እንደምለው ተጫዋቾቻችን በደጋፊዎች መመረጣቸው አይቀርም። ስለዚህ የኮቢ ሜኖም መመረጥ ብዙ የሚያስገርመን አይሆንም። ዩናይትድ ግን በዚህ ሲዝን በርካታ ተጫዋቾችን የሳምንቱ ምርጥ ተጫዋች አድርጎ በማስመረጥ ከሌሎች ክለቦች የሚያክለው የለም። ኮቢ ሜኖ ይሄን ነገር ትላንትም አረጋግጧል። ወደ ዜናዎች እንለፍ። በቀጥታ ዛሬ ቤተሰቦቻችን እንደው ወደ ዋናዎቹ ትልልቆቹ ዜናዎች ከማለፊ በፊት ሁለት
አስተያየት ነው የምነግራችሁ። ያው ዜናዎችም ናቸው፣ አስተያየቶችም ናቸው፣ በተጫዋቾች በኩል የተሰጡ ናቸው። ግን ካዛሚሮ ከኢኤስፒኤን ጋር ቆይታ አድርጎ ነበር። ምናልባት ትላንት ከተመለከታችሁ በማህበራዊ ድረገጽ ላይ በብዙ መልኩ የካዛሚሮ ፎቶ እና ንግግሮቹ እንዲሁ ሲሰራጩ ነበር። ከኢኤስፒኤን ጋር ካደረገው ቃለ መጠይቅ መካከል አንዱ ትኩረት የሳበው ከጄሚ ካራገር ጋር ስለገቡበት ሰጣ ገባ ነው እና እግር ኳስ ከማቆሙ አንተን ከመተዋ በፊት ቀድመ ተዋት የሚል አስተያየት ሰጥቶበት ነበር። በዩናይትድ ቤት ጥሩ ባልነበረባቸው በነኛ ያለፉት በተለይ ካቻምና የዩናይትድ ፐርፎርማንሱን ተከትሎ ነበር የተቸው። አሁን ካራገር ግን የካሳሜሮን መሻሻል እና በጣም ምርጥ ብቃት ላይ መገኘት ተከትሎ ይቅርታ ጠይቆታል እና ስለዚህ ጉዳይ ተጠይቋል። ቢተቸኝ ብዙ አይግረማችሁ ሲል ነው የተናገረው። ከሪያል ማድሪድ ጋር ሆኜ ከአንዴም ሁለቴ ሊቨርፑል ጥለን የአውሮፓ ሻምፒዮን ሆነናል። ስለዚህ ካራገር ቢጠላኝ ምክንያት አለው። አሁን ግን እንደው በይፋ ይቅርታ ስለጠየቀ ይቅርታ ከምንም በላይ ነው። ነገሩ በዚህ መልኩ ተቋጭቷል ብሏል እና የትኛውም ሰው በቴሌቪዥን መስኮት ወጥቶ እኔ ሊተች ሊናገር ይችላል፣ ግን ይሄን ነገር እኔ ማስቆም አልችልም ሲል ነው ካዛሚሮ ምላሽ የሰጠው። ትልቁ ነገር ግን የተጠየቀበት በዩናይትድ ደጋፊዎች እንደውም በጣም ይዘመርለታል የታወቀ መዝሙር ሆኗል አሁን ማለት ይቻላል። በነገራችሁ ላይ ባለፈውም በዚህ ሁኔታ ላይ አንድ ፕሮግራም ሰርቼ ነበር። ሊቨርፑልን ካሸነፉ በኋላ የዩናይትድ ደጋፊዎች በሺዎች የሚቆጠሩ ሜዳ ላይ ቆይተው ለካዛሚሮ ቤተሰቦች ፊታቸውን አዙረው ዳይሬክተር ቦክስ ተብሎ የሚጠራው ቦታ ላይ ዋን ሞር ይር ካዛሚሮ እያሉ ሲዘምሩለት ነበር። ስለዚህ ጉዳይ ለመጨረሻ ጊዜ ተጠየቀ። በዩናይትድ ቤት ውስጥ ቀጣይ 1 ዓመት በፍጹም መቆየት የማይታሰብ ነው። ምክንያቱም ኦልሬዲ ነገሮች ተወስነዋል እና ከማንቸስተር ዩናይትድ ጋር በጥሩ መልኩ ለመለያየት ተስማምተናል፣ የጋራ ስምምነት ነው ሲሉ ካዛሚሮ ደጋፊዎች ይህን ጥያቄ ቢያነሱለትም ግን ተጨማሪ 1 ዓመት በዩናይትድ ቤት እንደማይቆይና መልቀቁ የተረጋገጠ እንደሆነ በድጋሚ አሁንም ያሳወቀው እኔ የምፈልገው አለ ካዛሚሮ፣ እኔ የምፈልገው ከዩናይትድ ጋር አሁን በጥሩ ሁኔታ መለያየት ነው ሲል ካዛሚሮ ተናገረና ደጋፊዎች በማይረሱት መልኩ ዩናይትድን ወደ አውሮፓ ሻምፒዮንስ ሊግ በመመለስ ነው እንግዲህ ክለቡን ለክብር አብቅቶ ካሳሚሮ በጣም ደመቅ ባለ የሽኝት ስነስርዓት ላይ የፊታችን የሚደረግ የፕሪሚየር ሊጉ የ37ኛ ሳምንት ጨዋታ ከሰንደርላንድ በኋላ ማለት ነው በኦልድ ትራፎርድ ኖቲንግሃም ፎረስትን ሲለቁ ካሳሚሮ በታላቅ ኩራት እና በጣም ደመቅ ባለ የሽኝት ፕሮግራም የተለያዩ ቲፎዎች ሁሉ ተዘጋጅተውለት ከማንቸስተር ዩናይትድ ጋር ሲለየ ግን በጣም በክብርና በደስታ የክለቡ የምንጊዜም ደጋፊ ሆኖ ከክለቡ ጋር በጋራ ስምምነት እንደሚለየ ካሳሚሮ ያሳወቀው ማለት ነው። ስለዚህ ካሳሚሮ ዩናይትድ ቤት ለመጨረሻ ጊዜ እንደማይቆይ አረጋግጧል። ብዙዎች እንደሚሉት ከሆነ ካሳሚሮ አይ ቲንክ ወደ ኢንተር ሚያሚ የሚሄድ ይመስላል እና የቀድሞ ዩናይትድ ሌጀንድ ተጫዋች ዴቪድ ቤካም ልክ ሊዮኔል ሜሲን እንደወሰደው ሁሉ ካሳሚሮንም ወደዛ አምርቶ በአሜሪካ ቀጣይ እግር ኳስ ህይወቱን ሊቀጥል እንደሚችል በርካታ ግምቶች ነው እየተሰጡ ያሉት። በሌላ የተጫዋቾቻችን አስተያየት ዜና ማቲያስ ኩኛ የተናገረውን ንግግር እንዲሁ ላድረሳችሁ። ስለ ብሩኖ ፈርናንዴዝ ነው የተናገረው። በነገራችሁ ላይ ብሩኖ ሪከርዱን ይሰብራል ብለህ ታስባለሁ ወይ ተብሎ ተጠየቀ። ብሩኖ ፈርናንዴዝ በጣም የሚገርም ተጫዋች ነው ሲል የተናገረው። በነገራችሁ ላይ በጣም አድንቆታል ኩኛ ብሩኖ ፈርናንዴዝን። ወደ አውሮፓ ሻምፒዮንስ ሊግ መግባታችንን ካረጋገጥን በኋላ በቀጣይ የምናደርገው ጥረት ብሩኖ ፈርናንዴዝን መርዳት ብቻ ይሆናል ሲል ነው በቀጣዮቹ 3 ጨዋታዎች ላይ ይህንን ሪከርድ እንዲሰብር እንደሚያግዙት የተናገረው። ይገባዋል ደግሞም ብሏል ማቲያስ ኩኛ። ብሩኖ በጣም አስደናቂ የሆነ አምበል ነው ሲል አድንቆታል። ተጫዋቹ ከዚህ በፊት በዩናይትድ ቤት መጥፎ የሆኑ በጣም አስቸጋሪ የሆኑ ጊዜያትን እንዳሳለፈ አውቃለሁ። ስለዚህ እንደዚህ አይነት ትልቅ የሆኑ አይረሴ ሪከርድ በተለይ የሚሰብርበት ሞመንቶች በዩናይትድ ቤት ያስፈልገዋል። ብሩኖ ፈርናንዴዝ በዩናይትድ ባለፈባቸው አስቸጋሪ አመታት ያለፉት አመታት ውስጥ የመጣ ተጫዋች በመሆኑ ይሄ ደስታ ለእሱ የሚገባው ተጫዋች ነው ብለዋል። ታላቅ ተጫዋች ነው ሲል ነው ያደነቀው። እንዲሁም የአመቱ የሊጉ ምርጥ ተጫዋች መባል ሁሉ ሳይቀር ይገባዋል ሲል ማቲያስ ኩኛ ይህንን ሽልማትም ለሱ መሰጠት እንዳለበት ነው እንግዲህ የጠቆመው እና
ይህንንም ሽልማት እንዲያነሳ እንረዳዋለን ብሩኖን። እንደዚሁም የሊጉን የአሲስት ሪከርድ እንዲሰብር በቀጣዮቹ 3 ጨዋታዎች ላይ ትልቁ ትኩረታችን የሚሆነው አሁን እኛ ወደ ሻምፒዮንስ ሊግ ስለገባን ብሩኖን ማገዝ ነው፣ ደግሞም ያደርገዋል ሲል ለቡድን አጋሩ ያለውን ድጋፍ ገልጿል። ማቲያስ ኩኛ። ማንቸስተር ዩናይትዶች አዲስ ስፖንሰር አግኝተው ስምምነት ላይ መድረሳቸው ተገልጿል። ይሄ ስፖንሰርሺፕ ስምምነት ትላንት በዛ አትሌቲክ ጋዜጣ ነው ይፋ የሆኑ። ከዛ በኋላ ዝርዝር ጉዳዮች ላይ ወጥቷል። ብዙ የዜና ምንጮች ይህን ነገር ዘግበውታል ማለት ነው። ሰዎች ይህን ስጠብቀው ነበር። እስካሁንም እኔ እንደዘገዩ ይሰማኛል። ባለፈው አመት ላይ ነበር ይሄ ስምምነት ያበቃው። የልምምድ ሜዳ ስምምነት ነው። በነገራችሁ ላይ ዩናይትድ ብዙ አማራጮች ያሉት ቡድን ነው። ይሄ ሼልፍ ስፖንሰር የሚባል አለ። እጅጌ ስፖንሰር ማለት ነው። ዩናይትድ ትልቅ ክለብ መሆኑን ተከትሎ አንዳንድ ክለቦች አንድ ስምምነት ሲስማሙ በብዙ መንገድ ለማስተዋወቅ ይስማማሉ። ዩናይትድ ግን በአንድ ቁንጽልና ውስን በሆነች ስምምነት ብቻ ብዙ ገንዘብ የሚያገኝ ክለብ መሆኑን ትናንት ያረጋገጠበት ነው እና ከዚህ በፊት ታውቃላችሁ ዩናይትድ ልምምድ ብቻ ሲሰራ የሚጠቀመው ማሊያ አለ። ልምምድ ሲሰራ የሚጠቀማቸው ማሊያ ላይ ደግሞ የማስታወቂያ ጽሁፎች ይሰራሉ። እነኚህ ትሬኒንግ ስፖንሰርሺፕ ተብለው የሚጠሩ ናቸው። ስለዚህ ዩናይትድ በዘንድሮ ውድድር ላይ ያለምንም ማስታወቂያ ነበር ልምምድ ሲሰሩ የነበሩት። አሁን ግን ቤትዌይ የሚባለውን የአቋባሪ ድርጅት ለማስተዋወቅ ተስማምተዋል ተብሏል። በጣም የሚያስገርመው ከዚህ በፊት ይከፈላቸው የነበረው ዓመታዊ ክፍያ 10 ሚሊዮን ፓውንድ ነበር። አሁን ግን ከ18 ሚሊዮን ፓውንድ በላይ በአመት እንዲከፈላቸው ተስማምተዋል ተብሏል። ከ18 በላይ መሆኑ ተረጋግጧል። ስለዚህ በእጥፍ ነው ተጨማሪ ገንዘብ የሚያገኙት ማለት ነው ከልምምድ ማሊያ ማስታወቂያ ገቢ ብቻ። ይሄ የሚያሳያችሁ በነገራችሁ ላይ ቤተሰቦቻችን ዩናይትድ በቀጣይ ሲዝን ምን ያህል ከፍተኛ ገንዘብ የሚያገኝ ቡድን መሆኑን ነው እና የተለያዩ ስፖንሰሮች ማንቸስተር ዩናይትድን በር እያንኳኩ ይገኛሉ። ቡድኑ ወደ አውሮፓ ሻምፒዮንስ ሊግ መመለሱን ተከትሎ ነው ክለቦችና ድርጅቶች ከዩናይትድ ጋር አብረው ለመስራት ጥያቄዎችን እያጎረፉ የሚገኙት ተብሎ ተገልጿል። ምናልባት በሊጉ ከፍተኛ ገንዘብ የሚያገኝ ከዩናይትድ በላይ የዩናይትድም 18 በላይ ተብሎ ተቀምጠ እንጂ ከዛ በላይ ሊሆን ይችላል። ግን ሊቨርፑል አሁን 20 ሚሊዮን ያገኛሉ በአመት። ግን የሊቨርፑሎች ስምምነት ከዩናይትድ የሚለየው የወንዱንም እንዲሁም የሴቶቹን ቡድን ማስታወቂያ ነው የሚሰሩት ማለት ነው እነሱ። ዩናይትድ ግን ለወንዶቹ ቡድን ብቻ ነው በ20 ሚሊዮን በ18 ሚሊዮን የተስማማው። ሊቨርፑል ለሁለቱም ጾታ 20 ሚሊዮን ይከፈሏል። ከዛ ቀጥሎ በእንግሊዝ ሶስተኛው ተከፋይ አሁን 10 ሚሊዮን በአመት የሚያገኘው ቼልሲ ነው። ቼልሲ ደግሞ የልምምድ ብቻ ሳይሆን ፕሪማች ጊሪንም ያካተተ ነው ማለት ነው። ስለዚህ ከጨዋታ በፊትም ይሄን ማሊያ መልበስና ማስታወቅ ይጠበቅባቸዋል። ዩናይትዶች ግን በልምምድ ወቅት ብቻ ነው ይሄን ማስታወቂያ መለጠፍና በቲሸርታቸው ላይ እንዲሁ ልምምድ መስራት የሚገባቸው ማለት ነው። የሲቲ 16.5 ሚሊዮን ፓውንድ ክፍያ ያገኛሉ። ግን እነሱም በኪታቸው ላይ ያካትቱታል፣ እንዲሁም በዲጂታልና በፊዚካል ፋን አክቲቪቲዎች ላይ ያካትቱታል ተብሏል። ስለዚህ ይሄ መጠነ ሰፊ የሆነ ነው ማለት ነው። 16.5 ይከፈላቸዋል። የባርሴሎና 10 ሚሊዮን ዩሮ ብቻ ነው የሚከፈለው ለባርሴሎና። እንደዚሁ በዚህ መልኩ ያስተዋውቃሉ ማለት ነው እና ማንቸስተር ዩናይትድ እንደው ለልምምድ ቦታ ላይ ብቻ ለመልበስ 18 ሚሊዮን ፓውንድ እና ከዛ በላይ በመቀበል ይሄን ትልቅ የሆነ ገንዘብ ከስፖንሰርሺፕ ስምምነት አግኝቷል ተብሏል። ከዚህ በፊት የምናወራለት ቡድኑ እንደው ወደ አውሮፓ ሻምፒዮንስ ሊግ በመመለሱ ብቻ የሚያገኘው ከፍተኛ የሆነ ገንዘብ ሲደመር ለክረምት የዝውውር መስኮት ከፍተኛ የሆነ ባጀት እንዲያገኙ ይረዳቸዋል ተብሎ ተገልጿል። እንዲሁም ከአዲዳስ ራሱ የሚያገኙት ገንዘብ 10 ሚሊዮን ፓውንድ እዚህ ጋር አልተጠቀሰም ቤተሰቦቻችን። ከዛ ውጪ ወደ አውሮፓ ሻምፒዮንስ ሊግ በመግባታችን ብቻ በግሩፕ ስቴጅ ስለምንሳተፍ 70 ሚሊዮን ፓውንድ እናገኛለን። ብሮድካስቲንግ፣ የቲኬት እና የኮመርሻል ገቢ ነው። ቀደም እንዳልኳቸው አዲዳስ 10 ሚሊዮን ፓውንድ ለዩናይትድ ይከፍላል። ባለፉት 2 ዓመታት ያልከፈለውን ማለት ነው። ከዛ ውጪ ደግሞ ዩናይትድ በተለያዩ ጥሎ ማለፍ ጨዋታዎች ላይ የሚያልፍ ከሆነ አሁን ይሄ የኤፍኤ ካፕ የካርሊን ካፕ በሚደረጉ ጨዋታዎች ላይ የምናገኛቸውን ገቢዎች አያካትትም። ግን በአውሮፓ ሻምፒዮንስ ሊግ ብቻ ጨዋታዎችን የምናሸንፍ እና ወደ ቀጣይ ዙር እንዲሁ የምናልፍ ከሆነ እስከ 20 ሚሊዮን ፓውንድ ተጨማሪ ገቢ የምናገኝ ይሆናል።
እንዲሁም ቅድም የነገርኳችሁ የትሬኒንግ ኪት ገቢ ደግሞ ከ18 ሚሊዮን ፓውንድ በላይ አለ። እነኚህ ሁሉ ገቢዎች ይደማመራሉ። ከምንም በላይ ደግሞ ማንቸስተር ዩናይትድ ከዚህ በፊት እንደው ጫፍ ጫፉን የነገርኳችሁ ከሊጉ የደረጃ ሰንጠረዥ የሚያገኘው ገቢም እንዲሁ በቀላሉ የሚታለፍ አይደለም። በእንግሊዝ ፕሪሚየር ሊግ አንድ ክለብ አንደኛ ሆኖ ጨረሰ ሁለተኛ ወይም ሶስተኛ እስከ 20ኛ ድረስ ክፍያ የሚያገኘው በምንም መልኩ ነው ብላችሁ ለምጠይቁኝ ቤተሰቦቼ ትልቅ የሆነ ምላሽ ነው ዛሬ የምሰጣችሁ። በእንግሊዝ ፕሪሚየር ሊግ ክፍያ የሚፈጸመው ቤተሰቦች በሶስት መልኩ ነው። በተለይ ሜሪት ፔመንት የምንለው አለ። ይሄ የመጀመሪያው የክፍያ ደረጃ ነው። ቡድኖች በደረጃቸው መሰረት የሚሰጣቸው ቦነስ ነው፣ ባገኙት ደረጃ መሰረት ማለት ነው። እና በደረጃዎች መካከል ያለው ልዩነት ደግሞ በግምት 3.3 ሚሊዮን ፓውንድ ይሆናል። ይሄ ማለት ሜሪት ክፍያና ኢንተርናሽናል ሜሪት ክፍያ አንድ ላይ ተደምሮ ሲከፈል ማለት ነው። ስለዚህ ዩናይትድ ሶስተኛ ሆኖ ሲያጠናቅቅ እና አራተኛ ሆኖ ሲያጠናቅቅ ተመሳሳይ ክፍያ የለውም። በሁለቱ ደረጃዎች መካከል የ3.3 ሚሊዮን ፓውንድ ክፍያ ልዩነት አለ ማለት ነው። ሌላኛው ክፍያ ደግሞ የቴሌቪዥን መብት ስርጭትን ያካትታል። የቴሌቪዥን መብት ስርጭት በራሱ በሁለት ይከፈላል። ይህም ፋሲሊቲ ፊ ተብሎ የሚጠራ ክፍያ አለ። ከ1.2 ሚሊዮን ፓውንድ እስከ 1.5 ሚሊዮን ፓውንድ በሚጠጋ ገንዘብ ክለቦች ይከፈላቸዋል። የሚከፈላቸው ገንዘብ የተለያየበት ምክንያት ደግሞ ክለቦች በሚሰጣቸው ትኩረትና ብዙ ተመልካች ባገኙ ቁጥር ነው ማለት ነው። ሌላው የቴሌቪዥን መብት ስርጭት ደግሞ ኢኳል ሼር ይባላል። ይሄ ክለቦች ምንም ሳይቀነስ ሙሉ ለሙሉ እኩል የሚከፋፈሉት ገንዘብ ነው። ይሄ ከ80 እስከ 90 ሚሊዮን ፓውንድ ይሆናል ተብሎ ተገልጿል ማለት ነው። ስለዚህ በዚህ መሰረት ክፍያ ይፈጸማል እና የሜሪት ክፍያ ለምሳሌ ከአንድ እስከ አምስተኛ የሚወጡ ክለቦች ስናይ አርሰናል ለምሳሌ አሁን ዘንድሮ ሻምፒዮን የሚሆኑ ከሆነ 53.1 ሚሊዮን ፓውንድ ይከፈላቸዋል። የሜሪት ክፍያ ብቻ ነው ያልኩት ቤተሰብ። ሁለተኛ ሆኖ የሚጨርሰው 50.4 ሚሊዮን ፓውንድ ያገኛል። ዩናይትድ ሶስተኛ ሆኖ ከጨረሰ ያው ይጨርሳል ተብሎ ይጠበቃል 47.7 ሚሊዮን ፓውንድ ወይም 48 ሚሊዮን ፓውንድ ያገኛል። ከአርሰናል ጋር ያለው የሜሪት ክፍያ ልዩነት በጣም ትንሽ ነው ቢሆነው ወደ 5 ሚሊዮን ፓውንድ ልዩነት ብቻ አላቸው ማለት ነው ቤተሰቦች። አራተኛ የሆነው 45 ያገኛል፣ እንዲሁም አምስተኛ የሆነው 42.4 ሚሊዮን ፓውንድ ያገኛል። ስለዚህ በእያንዳንዱ ደረጃ መካከል ያለው የሜሪት ክፍያ ልዩነት እንዲሁ ከሶስት ጀምሮ ይሆናል ማለት ነው እና በዚህ መልኩ ክፍያ ለዩናይትድ ይፈጸማል። ቶታል ፔመንት ደግሞ ስናይ ከላይ ከተጠቀሰው የደረጃ ሽልማት ብቻ ነው ቅድም የነገርኳቸው። አሁን ግን ቡድኖች ከሌሎች የገቢ ምንጮች በተለይ ደግሞ ከቴሌቪዥን መብት ስርጭት ጋር በተያያዘ የሚከፈላቸው ይሆናል ማለት ነው። በዚህ መሰረት አሁን የምነግራቸው አጠቃላይ የሚያገኙትን ገንዘብ ነው በሊጉ ደረጃ ሰንጠረዥ እየታየ የሚከፈላቸው። ለምሳሌ አርሰናል ሻምፒዮን ከሆነ ይሆናል ተብሎ ስለሚጠበቅ በአጠቃላይ የሚያገኘው ክፍያ ከእንግሊዝ እግር ኳስ ማህበር 176.2 ሚሊዮን ፓውንድ አርሰናል ያገኛል። ሁለተኛ ሆኖ የሚያጠናቀቀው ሞስት ፕሮባብሊ ለምሳሌ አሁን ሲቲ ነው ብንል 172.9 ሚሊዮን ፓውንድ ያገኛል። ወደ 5 ሚሊዮን ፓውንድ ልዩነት አለ። ሶስተኛ ሆኖ የሚያጠናቀቀው ማንቸስተር ዩናይትድ የሚያገኘው ገንዘብ 169.6 ሚሊዮን ፓውንድ ነው። ወደ 170 ሚሊዮን ፓውንድ ከወሰዳችሁት ከአርሰናል ጋር የሚያገኘው የገቢ ልዩነት 6 ሚሊዮን ፓውንድ ብቻ ይሆናል ማለት ነው። ይህ ሲያያችሁ አምስተኛ ሆኖ ግን ቢያጠናቀቅ ዩናይትድ 163 ሚሊዮን ፓውንድ ነው የሚያገኘው። ስለዚህ የ5 ሚሊዮን ፓውንድ ልዩነት አለ ማለት ነው አምስተኛ እና ሶስተኛ ሆናችሁ ስታጠናቀቁ። ለዛ ነው ዩናይትድ አሁን ይችን ሶስተኛነት ደረጃ መልቀቅ የለበትም ተብሎ የሚነገረው እና ትልቅ ልዩነት በገቢው ላይ ሊፈጥር ይችላል ተብሎ እየተገለጸ ያለው። አምና ዩናይትድ ያጠናቀቀው 15ኛ ነው ቤተሰቦች። 15ኛ ሆኖ ስላጠናቀቀ 130 ሚሊዮን ፓውንድ ነው ዩናይትድ እየተከፈለው። ዘንድሮ 170 ይከፈለዋል። ስለዚህ በ15ኛ ሆኖ በሚያጠናቀቅ ቡድንና በሶስተኛ ደረጃ ይዞ በሚያጠናቅቅ ቡድን የሚከፈለው አጠቃላይ የፕሪሚየር ሊግ የደረጃ ሰንጠረዥ ክፍያ ወደ 40 ሚሊዮን ፓውንድ ልዩነት አለው ማለት ነው ቤተሰቦች። አሁን ምን እንዳልኩ የሚገባችሁ ይመስለኛል። አምና ዩናይትድ ብዙ ነገር ነው ያጣው። የአውሮፓ ቻምፒዮንስ ሊግ ተሳትፎ፣ የቅድም የነገርኳቸው ልምምድ
ስፍራ የማሊያ ስፖንሰርሺፕ የአዲዳስ እንዲሁ 10 ሚሊዮን ፓውንድ ተቀንሶበታል። ይሄም የደረጃ ልዩነት አሁን 40 ሚሊዮን ፓውንድ ባነሰ ነው አምና ያገኘነው። እነኚህ ሁሉ ገቢዎች ናቸው በቀጣይ ሲዝን ላይ በማንቸስተር ዩናይትድ ኪስ ውስጥ የሚገቡትና ክለቡን በተለያዩ የዝውውር እንቅስቃሴዎች ላይ ለማጠናከር አሁን ዩናይትዶች የመጨረሻ የሲዝኑን መጠናቀቅ እየጠበቁ የሚገኙት ማለት ነው። ዩናይትድን ምን ያህል ይሄ ገቢ እንደሚቀይረው በቀጣይ ሲዝን ለሚደረገው የቡድን ግንባታ ምን ያህል ጠቃሚ እንደሆነ በደንብ እንዲገባችሁ እንድትረዱት በሚል ነው ዛሬ ደረጃችን እና የምናገኘውን ገቢ በተመለከተ ሰፋ ያለ መረጃ በዚህ መልኩ ያደረስኳችሁ። እንቀጥል ቤተሰቦች፣ አሁንም ዜናዎቻችን አልተነኩም። አብራችሁን ሁኑ፣ አበረታቱን፣ ቪዲዮውን ላይክ አድርጉልን፣ ብዙ ሰዎች ጋር እንዲደርስ ያደርጋል። ናፖሊውን ሰው አስተያየት ልንገራችሁ። የናፖሊው ፕሬዚዳንት አስተያየታቸውን ሰጥተዋል። በተለይ ከዩናይትድ ጋር በተያያዘ ነው አስተያየት የሰጡት። አንድ ተጫዋች አሁን እነሱ ጋር አለን። ይሄ ተጫዋች በዩናይትድ ቤት ለፋ ጣረ፣ ብዙ ነገሮችን አደረገ፣ ግን ሊሳካለት አልቻለም። ስለዚህ ክለቡ ባይፈልግም ልጁ እንደው ዩናይትድን እየወደደ ለቀቀው። ወደ ናፖሊ ሄደ። በውሰት ነበር የሄደው። ከዛ በቋሚነት እንዲያስፈርሙት ደግሞ አማራጭ ተቀምጦ ስለነበር ይህን አማራጭ አንለቀውም፣ ኤክሰርሳይዝ እናደርገዋለን ሲሉ የናፖሊው ፕሬዚዳንት ጆቫኒ ማና አስተያየታቸውን ሰጥተው የሆይላንድ በቋሚ ዝውውር ለናፖሊ መፈረሙ አሁን ምንም የሚያጠራጥር እንዳልሆነ ነው ማለት ነው ትላንት ያረጋገጡት። ምንም ጥያቄም ጥርጥር አይግባችሁ፣ ራስመስ ሆይላንድ ከናፖሊ ጋር አብሮ ይቆያል ብለዋል ማና። አሁን ግዳጅ የሆነ አንቀጽ ተቀምጦብናል የዩናይትዱን ተጫዋች በተመለከተ ሲሉ ነው የተናገሩት። አውሮፓ ሻምፒዮንስ ሊግ ተሳትፎን ብቻ ነው ማረጋገጥ የምንጠብቀው። ይህንን የምናደርግ ከሆነ ተጫዋቹ የኛ ይሆናል ሲሉ ነው የተናገሩት። ኢቨን የአውሮፓ ሻምፒዮንስ ሊግ እንኳን ባንገባ ነው ያሉት። አሁን ሁለተኛ ነው ያሉት ናፖሊዎች በደረጃ ሰንጠረዥ በሴሪያ ማለት ነው። አይ ቲንክ አንድ ጨዋታ ማሸነፍ ብቻ በቂያቸው ነው ሻምፒዮንስ ሊግ ትኬት ለመቁረጥ። ያን እንደሚያደርጉ በዚህ ሳምንት ይጠበቃል። ግን ባንገባ እንኳን ይሄን ልጅ አንለቀውም፣ ተጫዋቹን በቋሚ ኮንትራት እናስፈርመዋለን ሲሉ ማረጋገጫ ሰጥተዋል ማለት ነው። ዩናይትድ 45 ሚሊዮን ዩሮ ነው ለመሸጥ የተስማማው። እንዲሁም 5 ሚሊዮን ዩሮ በውሰት ሲወስዱ ከፍለዋል። ስለዚህ በአጠቃላይ 50 ሚሊዮን ዩሮ ክፍያ ፈጽመው ናፖሊዎች ራስመስ ሆይለንድን የግላቸው ያደርጉታል። ሲዝኑ እንደተጠናቀቀ የክለቡ ፕሬዚዳንት የሰጡት ማረጋገጫ ነው። ራስመስ ሆይላንድ 14 ጎል አስቆጥሮላቸዋል በ41 የናፖሊ ጨዋታዎች ላይ ተሳትፎ በማድረግ ተጫዋቹ እንደምታውቁት ለዩናይትድ ጥልቅ ፍቅር ነበረው። ለዩናይትድ በመጫወቱ ደስተኛ ነበረ። ግን ደግሞ በጣም ጉጉቱ ከልክ በላይ ሆነና የሚያደርጋቸው እንቅስቃሴዎች አልተሳኩለትም። ጥረቶች ነበሩት፣ ግን ምንም ስኬታማ መሆን አልቻለም። እንደውም አንዳንዶች ሁሉ ይከራከሩለታል። በነገራችሁ ላይ ይሄ ተጫዋች አሁን ባለው የማንቸስተር ዩናይትድ ስኳድ ውስጥ ቢሆን ኖሮ በተሻለ ለክለቡ ጥቅም መስጠት ይችል፣ ጎል ማስቆጠር ይችል ነበር እና አምና ቡድኑም እንደ ቲም ጥሩ ስላልነበረ ነው ይሄ ተጫዋች የተቸገረው በሩበን አሞሪም ስር ሲሉ መከራከሪያ ነጥብ ያነሳሉ። እንደውም አንዳንዶች ለምሳሌ የቀድሞ የሊቨርፑል ሌጀንድ ተጫዋች የሆነው ማይክል ኦዌን ለሆይላንድ በማንቸስተር ዩናይትድ በድጋሚ እድል ሊሰጠው ይገባል፣ ይሄ ተጫዋች በዩናይትድ ቤት ተመልሶ መጫወት መቻል አለበት እና ለቤንጃሚን ሼሽኮ ተፎካካሪ መሆን አለበት ሲል አስተያየቱን ሰጥቷል። የማይክል ኦዌንን አስተያየት እናንተ እንዴት ታወታላችሁ? ቤተሰቦቻችን ራስመስ ሆይላንድ ቢመጣ አሁን ቤንጃሚን ሼሽኮን ያስቀምጠዋል ብላችሁ ታስባላችሁ ወይ ለሚለው የእናንተን ሀሳብ በኮሜንት ላይ እንድታስቀምጡ እንዲሁ ጠይቃለሁ። ግን ደግሞ ትልቁ ለአንድ ተጫዋች ስኬት ሲስተም ወሳኝ እንደሆነ ግልጽ ነው። ምክንያቱም የአንቶኒዮ ኮንቴ ሲስተም በጣሊያን ሴሪያ ለሆይላንድ ተመችቶታል። ቀደም ሲልም እዛው በሴሪያ ላይ ጥሩ ሲንቀሳቀስ የነበረ ልጅ ነው። የናፖሊ ቡድን ጥሩ ስትራክቸር ያለው ቡድን ነው። እንዲሁም ጥሩ የሆነ አሰልጣኝ አለው በናፖሊ ቤት እና ትልቁ ነገር ደግሞ ለእሱ ትኩረት ተሰጥቷል። ሉካኩ አሁን ከናፖሊ እየተገለለ ያለ ከቡድኑ ለመውጣት ከጫፍ የደረሰ ተጫዋች ነው። ስለዚህ የናፖሊ ወሳኝና ቁልፍ ተጫዋች መሆን ችሏል። ከምንም በላይ ደግሞ ራሱ ተጫዋቹ እንዳረጋገጠው ከሆነ በአንደበቱ እንደው ጥሩ ዋጋ የሚሰጠኝ ቡድን ውስጥ አሁን እገኛለሁኝ እና በናፖሊ ቤት በጣም ደስተኛ ነኝ፣ ቡድኑ በእኔ እንደሚያምንብኝ ማረጋገጫዎችን ሰጥቶኛል ሲል ራስመስ ሆይላንድ ከዩናይትድ የለቀቀው በዩናይትድ ቤት ያሉ አመራሮች በሱ እምነት እንደሌላቸው
በመናገር ነው ማለት ነው ይሄን ሁኔታ ያጋለጠው እና ራስመስ ሆይሉንድ የሚያምኑኝ ሰዎች ጋር ነው አሁን የምገኘው። ስለዚህ በናፖሊ ህይወቴ በጣም ደስተኛ ነኝ እንዳለው ሁሉ የናፖሊ ዝውውሩን እዛው ያጠናቀቃል። ለማንቸስተር ዩናይትድ ቅድም ከነገርኳቸው የተለያዩ ገቢዎች ደግሞ ተጨማሪ ከሽያጭ ከዚህ ልጅ ብቻ ዩናይትድ 45 ሚሊዮን ዩሮ ወደ ካዝናው በቀጥታ ትራንስፈር ይደረጋል ማለት ነው ከናፖሊ ወደ ማንቸስተር። ሌላው ግን እንደው 13 ጎል አስቆጥሮላቸው 14 አሲስት አድርጎላቸው በ27 ጎልና እንዲሁ አሲስቶች ላይ ተሳትፎ ማድረግ የቻለ ተጫዋች 46 ያህል ለባርሴሎና በዚህ ሲዝን ሜዳ ላይ ተሰልፎ የታየ ተጫዋች ከ46ቱ ጨዋታዎች ውስጥ እንዲሁ 23ቱን በቋሚነት የጀመረላቸውን ልጅ በቋሚ ኮንትራት 30 ሚሊዮን ዩሮ ከፍለን አናስፈርመውም በሚል እዛ ከወደ ስፔን ከባርሴሎና ከተማ ግን ባርሴሎናዎች ራሽፎርድን ለዩናይትድ መልሰው ሊልኩት እንደሆነ ተገልጿል። በፍጹም ማርከስ ራሽፎርድን በተጠቀሰው ዋጋ እንደማያስፈርሙት ባርሴሎናዎች ከውሳኔ ደርሰዋል። ዩናይትዶች ደግሞ ይህን ተጫዋች መልሰው አሁን ለባየር ሙኒክ አሊያም ደግሞ ለእንግሊዝ ሌላኛዎቹ ክለቦች ለምሳሌ ኒውካስል፣ ቶተናም ለመሳሰሉት ተጫዋቹን ለመሸጥ ፈቃደኛ ናቸው ተብሏል። አርሰናሎችም ሁኔታውን በጣም በቅርበት እየተከታተሉት እንደሆነ ነው የማርከስ ራሽፎርድን ጉዳይ የተገለጸው እና ዩናይትድ ከዚህ ተጫዋችም ሽያጭ ቢያንስ 30 ሚሊዮን ዩሮ ያገኛል። ከራስመስ ሆይሉንድ ኦልሬዲ 45 ሚሊዮን ዩሮ እንዳገኘ ቁጥሩት እና ዩናይትድ ከሁለቱ ተጫዋቾች ብቻ 75 ሚሊዮን ዩሮ ገቢ ያገኛል ያለን በትንሹ ዚ አትሌቲክ የተባለው ጋዜጣ ነው። ቅድም ከነገርኳችሁ የተለያዩ ገቢዎች ላይ ይህንን ገቢ ደግሞ ደምሩት። ዩናይትድ ለቀጣይ ክረምት የዝውውር መስኮት የሚሆነው ከበቂ በላይ ገንዘብ ያውም ከክለቡ የሚለቀው ካሳሚሩ ከዩናይትድ የደሞዝ ቢል 18 ሚሊዮን ፓውንድ ማንሳቱን ሳትረሱ እንደዚሁም ኮንትራቱን ጨርሶ ከክለቡ ጋር በሰላም የሚለያየውን የጀደን ሳንቾንም ክፍያ ከደሞዝ ቢል ላይ አንስታችሁ ቤተሰቦቻችን ዩናይትድ ተጨማሪ ሌሎች ከ20 ሚሊዮን ፓውንድ በላይ በቁጠባ መልክ በሉት ተጫዋች ስለለቀቀ ማለት ነው ይሄን ያህል ገንዘብ ብቻ በአመት ዩናይትድ ያተርፋል ማለት ነው። እንግዲህ ለዩናይትድ በጣም በቂ የሆነ ቡድኑ ማጠናከሪያ የሚሆን ገቢ የሚያገኝበት ትልልቅ ውሳኔዎች ከፊቱ ይጠብቁታል። ይሄ ደግሞ አንዱ የተጫዋቾች ሽያጭ ነው። በክለቡ የማይቆዩ ሊለቁ የሚችሉ ተጫዋቾችን ሁሉ ሳንጨምር ነው ቤተሰቦቻችን በቀጣይ እንመለስባቸዋለን ብዬ ነው። ለምሳሌ ማኑዌል ኡጋርቴ እንደዚሁም የዘርክዚ ጉዳይ አሁንም ቢሆን በዩናይትድ ቤት ቀጣይ ሲዘን ላይ ላይቆዩ ይችላሉ ተብሎ ስማቸው ከመልቀቅ ጋር የተያዙ ተጫዋቾች መሆናቸው ሳይረሳ ማለት ነው። በዚሁ ወደ ግብ ጠባቂ የተመለከቱ መረጃዎቻችንን እንመልከት። ትራብዝስፖር ተብሎ የሚጠራው የቱርኩ ክለብ በአንድሬ ኦናና ፍጹም ደስተኛ ነው ተብሏል። ተጫዋቹ ወደ ክለቡ በውሰት ከመጣ በኋላ ባሳየው ፐርፎርማንስ እንደረኩም ነው የትራብዝስፖር ሰዎች የተገለጸው። ስለዚህ በቱርኩ ክለብ ይቆያል ተብሎ ተገልጿል። የክለቡ ፕሬዚዳንት የሆኑት ዶጋን ተብለው የሚጠሩት ሰው ከማንቸስተር ዩናይትድ ጋር በኦናና ዝውውር ጉዳይ ላይ ወይም ደግሞ በቀጣይ ሲዘን አብሯቸው በውሰት ስለሚቆይበት ሁኔታ ለማውራት ንግግር ላይ ይቀመጣሉ ብሎናል ዘገባው። ይህ ዘ አትሌቲክ ጋዜጣ ነው። ግን በጣም የሚያስገርመው የኦናና ደሞዝ አሁን አውቶማቲካሊ በዩናይትድ ቤት በ25 በመቶ ይጨምራል ማለት ነው። ስለዚህ ተጨማሪ ለድርድሩ ይህም ሌላ እንቅፋት ሊሆን ይችላል ተብሎ ተገልጿል። ግን እንደው በሲዝኑ መጨረሻ ላይ ባሳየው ድንቅ ብቃት ምክንያት ኦናናን ማቆየት መፈለጋቸው ወይም መግዛት መፈለጋቸው ለዩናይትድ እንደ ጥሩ ዜና ተደርጎ እንደተቆጠረ ነው የተነገረው። ብዙዎች ኦናና በዩናይትድ ቤት ተመልሼ ከሌሜንስ ጋር እፎካከራለሁ ብሎ ሰሞኑን የሰጠው አስተያየት ብዙ መነጋገሪያ መሆኑ እንደዚሁ የሚታወቅ ነው። ግን ኦናና እንደው እዛው ቱርክ የሚቆይ ከሆነ ታዲያ እንደዛ አትሌቲክ ዘገባ ከሆነ ዩናይትዶች ሌላ ግብ ጠባቂ ማስፈረም ሳይኖርባቸው አይቀርም ተብሏል። ምክንያቱም ባይንደርም በተመሳሳይ መልኩ ዩናይትድን ለቆ ወደ ቱርክ ማብራቱ በቀጣይ ሲዘን የሚቀር አይመስልም። ቤተሰቦች አብዛኞች የዜና ምንጮች እንደሚሉት ከሆነ ተጫዋቹ ወደ ቤሺክታሽ ለማብራት ኦልሬዲ ከስምምነት ላይ ደርሷል። ስለዚህ ቢያንስ ዩናይትዶች ለሴላሜንስ የሚሆን ተፎካካሪ ይፈልጋሉ። ሁለተኛ ግብ ጠባቂ ዩናይትዶች
ለማስፈረም ገበያ ሊወጡ እንደሚችሉ ተገልጿል። ወይም ደግሞ ራዴክ ቪቴክ የተባለ አንድ ግብ ጠባቂ ያላቸው ይህን ግብ ጠባቂ ምናልባት ሲመልሱትና ዩናይትዶች ለሴላሚንስ ተጠባባቂ ሊያደርጉት ይችላሉ ተብሏል። ባጀታቸው ከፈቀደም አንድ ጥሩ ግብ ጠባቂ ለማስፈረም ወደ ገበያ ሊወጡ እንደሚችሉ ነው የተነገረው። ይሄ ግን የሚወሰነው በኦናና ከክለቡ ጋር ያለው ሁኔታ እልባት ካገኘ እና እንዲሁ ባይንደር ዩናይትድን የሚለቅ ከሆነ እንደሆነ ነው የተነገረው። ሰሞኑን ይሄ መረጃ በስፋት ሲሰራጭ ነበር። የዩናይትዱ ታዳጊ ተጫዋች ቀጣዩ ኔማር እያሉ ብዙዎች ያሞካሹታል እና ይህን ልጅ እንግዲህ አሁን ስሙ በጣም እየገነነ የመጣ ልጅ ነው። እንደምታውቁት ጄጄ ገብርኤል ብዙ እየተወራለት መጥቷል። ገና እድሜው 15 ዓመት ነው። ገና ነው ልጁ። ለዩናይትድ ዋናው ቡድን እንኳን አንድ ጨዋታ ማድረግ አልቻለም። እንዲሁም ለዋናው ቡድን ሳይሆን ለታዳጊዎቹ ራሱ ለዩናይትድ አንደር 21 ቡድን መጫወት ያልቻለ ነው በእድሜው ምክንያት ማለት ነው። ምክንያቱም ሕጉ ስለማይፈቅድለት። ቀጣይ ሲዝን ላይ ግን ያው 16 ዓመት ይሞላዋል ልጁ እና ብቁ ይሆናል። ዩናይትዶች ካስመዘገቡት ለዋናው ቡድን የመሰለፍ ዕድል አግኝቶ ይጫወታል፣ ራሱን ያሳያል ተብሎ ይጠበቃል። በተለይ ዩናይትድ ብዙ ውድድሮች ስለሚኖሩበት በተለያዩ መድረኮች ላይ ጄጄ ገብርኤልን የመሳሰሉ ታዳጊ ተጫዋቾች ተሰጥኦ ያላቸው ዕድል እንደሚያገኙ በቀጣይ ሲዝን ላይ እየተጠበቀ ነው ያለው። ግን በዚህ ተጫዋች ዙሪያ ሰሞኑን የሰማነው በጣም ያስደንቀው አንድ ዜና ምንድን ነው? 1 ቢሊዮን የአሜሪካ ዶላር የመልቀቂያ ዋጋ በቀጣይ በሚፈርመው ኮንትራት ላይ ዩናይትዶች ሊያካቱበት እንደሆነ መነገሩ ነው። ይሄ የኮንትራት ጉዳይ በእንግሊዝ አልተለመደም። ብዙ የተለመደው በስፔን በተለይ አሁን ሪያል ማድሪድ እና ባርሴሎና ይህን ጉዳይ ያደርጉታል። ኔይማርን መተው ከቀሟቸው ካስፈረሙባቸው በኋላ በተለይ ባርሴሎናዎች በአዳዲስ ታዳጊ ተጫዋቾቻቸው ላይ እንደዚህ አይነት ፊርማዎችን የውል ማፍረሻ ፊርማዎችን ስምምነቶችን ሲያደርጉ ተመልክተናል። ለምሳሌ ይህንን በላሚን ያማል ላይ አድርገውታል። እንዲሁም በጋቢ ላይ አድርገውታል። ትልልቅ ተሰጥኦ ባላቸው ተጫዋቾቻቸው ላይ የተገበሩት ነው። ዩናይትድ ይህንን ተሞክሮ ወስዶ ነው ቀጣይ የዓለምን እግር ኳስ ይቆጣጠራል ብሎ የሚያስበውን ጄጄ ገብርኤል ኮንትራት ሲያስፈርሙት። አሁን የ2 ዓመት ኮንትራት ነው ያለው። በቀጣይ ሲዝን ከተጠናቀቀ በኋላ ውሉ ያልቃል። ተጫዋቹም ቢሆን ወደ 17ኛ ዓመቱ የሚያመራ ይሆናል። ስለዚህ 17ኛ ዓመቱ ላይ ሲፈርም የሚፈርመው ኮንትራት ፕሮፌሽናል ኮንትራት ነው የሚሆነው። ቤተሰቦች ግዴታ 17 ዓመት መሙላት አለበት። አሁን የፈረመው የስኮላርሺፕ ስምምነት ነው የ2 ዓመት ማለት ነው። የተለያዩ ጥቅማ ጥቅሞች ለሱም ለቤተሰቡ ቢሰጡትም ግን ፕሮፌሽናል ኮንትራት ስላልሆነ ዩናይትዶች የተለያዩ ፈላጊ ክለቦች ወደ 10 ነው የሚሆኑት። በጣም ብዙ የአውሮፓ ግዙፍ ክለቦች ይህን ልጅ ለማስፈረም እያባበሉት ነው። ይህ የሚገኘው ኦክቶበር 2027 ላይ ተጫዋቹ ልክ በዚች ወርና ቀን ላይ 17 ዓመት ስለሚሞላ ዩናይትዶች ከዛ በፊት ተጫዋቹ ላይ 1 ቢሊዮን የአሜሪካ ዶላር በማካተት አይነኬ ተጫዋች ለማድረግ እንዳሰቡና ከወዲሁ ዝግጅት ላይ እንደሆኑ ነው በርካታ ሪፖርቶች እየጠቆሙ የሚገኙት። በቀጥታ አሁን ወደ ዝውውር ዜናዎቻችን እንለፍ። ቤተሰቦች የተለያዩ የዝውውር ዜናዎች ወጥተዋል። እነሱን አደርሳችኋለሁ፣ መለስበታለሁ። ግን ማርሻል የተባለ አንድ የሜን ጋዜጣ ጸሐፊ አለ። እሱ ሰፋ ያለ ዜና ይዞ ቀርበዋል እና ይህንን ዜና ልንገራችሁ ምን እንዳለ። ስለ ዩናይትድ የክረምት የዝውውር መስኮት አካሄድን በተመለከተ ነው መረጃ ያወጣው እንጂ በቀጥታ ስለ ዝውውር አይደለም ያወራው። ስለ ዝውውር የወጡትን ዜና ለብቻ በኋላ የምገልጽላችሁ ነው የሚሆነው። ለጊዜው ምን እንደተናገረ ዩናይትድ እንዴት እንዳቀደ ቀጣይ ሲዝን ላይ ተጫዋቾችን ሲያስፈርም ምን መስፈርቶችን በቅድሚያ እንደሚመለከት የተናገረው ንግግር ነው። አንድ ዩናይትድ ወደ ዝውውር ገበያው ሲወጣ የሚያየው ነገር ትልቁ የፕሪሚየር ሊግ ኤክስፔሪየንስ ነው ብሏል። ይሄን ያለበት ምክንያት ደግሞ ሲያስረዳ ባለፈው ክረምት ላይ ዩናይትዶች የፈጸሟቸው ዝውውሮች ፕሪሚየር ሊግ ፕሩቭን ተብለው የተጠቀሱ ተጫዋቾች ናቸው። እነኚህ ተጫዋቾች ዩናይትድን በደንብ አድርገው ቀይረውታል። ሊፍት ነው ያደረጉት ጎል በማስቆጠር እንደውም ሊጉን የመላመድ የሚባል ይሄ አዳፕቴሽን ጊዜ ሁሉ ሳያስፈልጋቸው ነው እነኚህ ተጫዋቾች ወዲያው መጥተው በዩናይትድ ቤት ተጽዕኖ መፍጠር የቻሉት እና ክለቡን ለአውሮፓ ሻምፒዮንስ ሊግ ማብቃት የቻሉት። ይሄንን ነገር አሁንም ቢሆን በቀጣይ ዝውውር መስኮት ላይ ዩናይትዶች የሚተገብሩት ነገር ነው። ፕሩቭን የሆነ በፕሪሚየር ሊጉ የመጫወት ኤክስፒሪየንስ ያላቸውን ተጫዋቾች
ብቻ ያተኩራሉ ማለት ነው። ስለዚህ እነኚህን ተጫዋቾች ዩናይትዶች ብቻ ለማስፈረም ነው የወሰኑት ብሎ ገልጿል። ምክንያቱም አሁን በተለይ የእንግሊዝ እግር ኳስ ፊዚካል እየሆነ መጥቷል ብለው የዩናይትድ አመራሮች መልማዮቹ ያስባሉ። ብዙ ትኩረቶች እየተሰጡ ያሉት በተለይ በዚህ ሰዓት እያንዳንዱ ጨዋታዎችን ውጤት እየወሰኑ ያሉት የዱዌልስ ናቸው ብለው ነው የዩናይትድ ሰዎች የሚያስቡት። ይሄ በጋራ ኳስ ለማግኘት የሚደረግ የሁለትዮሽ ትግል ማለት ነው። ሞር ፊዚካል ሆኗል ፕሪሚየር ሊጉ። ሞር ኦፍ የሴት ፒስ ኳሶች በጣም አስፈሪ ሆኗል። እንደውም ዩናይትድ ብዙ የሴት ፒስ ኳሶችን ኳስ ቆጠሩ ክለቦች መካከል በዚህ ሲዘን አንዱ ነው። ከአርሰናል በመቀጠል የሚፎካከር ነው። ማን ማርኪንግ ደግሞ በጣም ወሳኝ የሆነበት ሊግ ሆኗል አሁን ፕሪሚየር ሊጉ ሞር ፊዚካል መሆኑን ተከትሎ። ስለዚህ ከሌላ ሊግ የሚመጡ ተጫዋቾች በእንግሊዝ አዳፕት ለማድረግ ፍጹም ከሌላው ጊዜ በተለየ መልኩ የሚቸገሩበት ሲዝን ይሆናል በቀጣይ ተብሎ ነው የተገመተው ማለት ነው። ስለዚህ እንደ አንድ ምሳሌ አድርገው እንደውም የዩናይትድ አመራሮች ነቅሰው የወሰዱት የቤንጃሚን ሼሽኮን ጉዳይ ነው የተባለው። ቤንጃሚን ሼሽኮ ታስታውሱ እንደሆነ ሊጉ ከተጀመረ በኋላ ባሉት ጥቂት ወራት ውስጥ በተለይ ሩበን አሞሪም እስኪሰናበት ድረስ ባሉት ጊዜያት ውስጥ ሊጉን አድጀስት ለማድረግ በጣም ተቸግሮ ተመልክተናል። ተጫዋቹ በጣም ፈዛዛ ነው። ልክ እንደ ፕሌይስቴሽን ተጫዋች ነበር ሲሮጥ የነበረው። ሻርፕ አልነበረም። ተክለሰውነቱ ግዙፍ ቢሆንም ግን ተጫዋቹ የአእምሮ ፍጥነቱ በጣም እንደ ተክለሰውነቱ አይደለም እና ይህን ነገር ማሻሻል እንዳለበት ተጫዋቹ ወዲያው ነው የገባቸው። ስለዚህ ተጫዋቹ በጣም ጠንክሮ መስራት ጀመረ። በተለይ ጂሞችን ራሱ ላይ ትኩረት አድርጎ ፊዚካል ዲማንዶችን በሚጠይቁ ኤክሰርሳይሶች ላይ ማተኮር ጀመረና አሁን ፍጹም የተሻለው ቤንጃሚን ሼሽኮ ሆኗል። ምንም እንኳን ያለቀው ወይንም ፊኒሽድ የሆነው ቤንጃሚን ሼሽኮ ባይሆንም ግን በጣም እየተሻሻለ የመጣ ትልቅ ተስፋ ያለው አሁን አጥቂ መስሏል። በዚሁ መሻሻሉ የሚቀጥል ጠንክሮ መስራቱን የሚገፋበት ከሆነ ማለት ነው። ስለዚህ ዩናይትዶች ከቤንጃሚን ሼሽኮ ዝውውር የተማሩት ምንድን ነው? ብዙ የሚፈልጓቸውን ተጫዋቾች ከእንግሊዝ ውጭ የሚያመጧቸው ከሆነ ከፍተኛ ሪስክ እንዳለው ነው። ሊጉን እስኪላመዱ ተጫዋቾች ክለቡ ሊቸገር ይችላል፣ ሜዳ ላይ ፐርፎርም ላያደርግ ይችላል ብለው ስለሚሰጉ ማለት ነው። በዛ ምክንያት ሪስክ ለመቀነስ ሲባል እና የተጫዋቾችን የእርስ በርስ መናበብ የቡድኑም እንደዚሁ መጠናከርን ለማፋጠን ሲባል ዩናይትዶች ትኩረታቸውን በዝውውር ላይ እንግሊዝ ላይ ያደርጋሉ ብሎናል ማርሳል የሚን ጋዜጣ ጸሐፊ። በመጨረሻም ግን ጉዳዩን ሲጠቀልለው እችን ንግግር ተናግሯል። ቤተሰቦች ይሄ ማለት ግን የሚያስፈርሟቸው ተጫዋቾች በሙሉ ከእንግሊዝ ይሆናሉ ማለት አይደለም። አብዛኞቹ ባጀታቸው፣ አብዛኞቹ ዝውውሮቻቸው እንግሊዝ ላይ ትኩረት የሚያደርጉ ሊሆኑ ይችላሉ። ነገር ግን ደግሞ በሌላም ሊግ ላይ ሆኖ ባላቸው ጥንካሬዎች ምክንያት ተጫዋቾቹ ቢመጡ ቶሎ አዳፕት ሊያደርጉ ሊላመዱ ይችላሉ ብለው የሚያስቧቸው አንዳንድ ተጫዋቾች አሉ። ለምሳሌ ከስፔን እንደ ኦሪሌ ሹዋሜኒ አይነት ተጫዋቾች በሊጉ ቢመጡ እንደው ቀደም ብለውም የሚጫወቱት የጨዋታ ሲስተም ፊዚካል ላይ መሰረት ያደረገ መሆኑን ተከትሎ ብዙ ጊዜ አይፈጅባቸውም፣ ቶሎ ሊጉን ሊላመዱ ይችላሉ ብለው የሚያስቧቸው አንዳንድ ተጫዋቾች አሉ። እነኚህን ተጫዋቾችም ቀላቅለው ሊያመጡ ይችላሉ ብሎ እንደው ጭፍን ያለ ፕላን ይዘው ሳይሆን ግን ፍሌክስብል የሆነ የዝውውር አካሄድ እንደሚከተሉ ለእንግሊዝ የሚገኙ ተጫዋቾች ቅድሚያ እንደሚሰጡ፣ ነገር ግን ከእንግሊዝ ውጭ ላሉ ተጫዋቾችም ለዝውውር ቢሆን እንቅስቃሴ እንደሚያደርጉ ነው የሜን ጋዜጣ ጸሐፊ በሰፋ ባለው ጽሑፉ ላይ እንደዚሁ ያስነበበው። ዜናዎቻችን የቀጥሉ ቤተሰቦች። አሁንም አልተነኩም ብዬ ማለት አልችልም፣ ግን ቤተሰቦች ይህ የመጨረሻ የዜና አካል ነው። ዋናው ወሳኙም ብዙ መረጃዎች የምታገኙበትም ነው። ወደ መረጃው ከማለፌ በፊት ግን አንድ ነገር እንደው የታዘብኩትን ልንገራችሁ። እናንተም መጠንቀቅ ያለባችሁ ነገር ኤአይ ከመጣ በኋላ አሁን በተለይ በጣም እየተቸገርን ነው እንደገኘው እንደኛ በተለይ እንደዚህ ሚዲያ ላይ የሚሰሩ ሰዎች እናንተም አንባቢዎች በነገራችሁ ላይ ቪክተም ናችሁ። ምክንያቱም እዚህ ሚዲያ ላይ ለምሳሌ አሁን ብዙ መረጃዎች ከፌስቡክ ነው የምናገኘው፣ ከድረ ገጾችም ኦፍኮርስ እናገኛለን። የድረ ገጾች ሞር ሪሌብል ናቸው፣ አስተማማኝ ናቸው። ግን ብዙ ጊዜያችንን እኛም እናንተም እንደው ድረ ገጽ ላይ አይደለም የምናጠፈው፣ በማህበራዊ ሚዲያዎች ነው ብዙ ጊዜያችንን እንትን የምንለው የምንጠቀመው።
እና አሁን በተለይ ኤአይ ከመጣ በኋላ የገጠመኝ ከባድ ፈተና አሁን በደንብ የተማርኩበትን ነገር ልንገራችሁ እና የሚያሳስተኝ ማለት ነው። አንዳንድ ጊዜ እንደውም እርማት ሁሉ ትሰጡኛላችሁ ቤተሰቦቼ፣ እጅግ በጣም ከልብ ነው የማመሰግነው። ለምሳሌ አሁን ስለ ቀጣይ ጨዋታችን ሳወራ የምናደርገው የቀጣይ ሰንደርላንድን ጨዋታ በተመለከተ ማለት ነው ሳወራ ሳውዛምተን እያልኩ ነበር ሳወራ የነበረው። ውስጥ ያለው ሰንደርላንድ ነው። አንዳንድ ጊዜ ሁለት ክለቦች ሊምታቱባችሁ ይችላል። አርማችሁኛል፣ ኮሜንቱን አይቼዋለሁ ቤተሰቦች እና መሳሳቴም እዛ ጋር ገብቶኛል። ውስጥ ያለው ልቤ ላይ ያለው ቡድን ላወራ የፈለግኩት ስለ ሰንደርላንድ ነው። ይኸው አሁንም ራሱ ስቸው ነበር ስለ ሰንደርላንድ ማውራት እየፈለግኩ ግን እንደው ለእናንተ መረጃውን ሳደርስ ስለ ሳውዛምፕተን እያልኩኝ ነበር። አፌ ላይ የሚመጣው ሳውዛምፕተን ነው። እንደዚህ የሚመሳሰሉባችሁ ስሞች አሉ። ለምሳሌ አሁን የቀላል ምሳሌ ነው ያስረዳኋችሁ። አንዳንድ ጊዜ ለምሳሌ አሁን ሼፊልድ ዌድnesday እና ሼፊልድ ዩናይትድን ዜና እንዲሁ ሳወራ ወይ ለሰው ስናገር ላሳስት እችላለሁ፣ ላምታታ እችላለሁ። የስም መመሳሰል ወይ እነኚህ ሁለቱ ክለቦች ይመሳሰሉብኛል ብላችሁ የምታስቡት አይነት ስህተት ነው። እሱ ቀለል ያለ ስህተት ነው። አሁን ይሄ ተራ የሆነ ስህተት ነው፣ ግን እናንተ እንደምታርሙኝ አብራችሁኝ እንደሆናችሁ በደንብ መረጃዎችን አላላይዝ እንደምታደርጉ ለመናገር የተናገርኩት ነው። ግን አሁን ይኸው እኔ ዜና ሳመጣ ሳቀር በተለይ በጣም መጠንቀቅ ያለባችሁና እንደውም ከየትኛውም ሚዲያ ላይ ዝም ብላችሁ መውሰድ የሌለባችሁን አንድ ነገር ልንገራችሁ። እከሌ የሚባል ተጫዋች ስለ እከሌ አስተያየት ተሰጠ ተብሎ የሚፖሰቱ ፖስቶች በሙሉ እውነት አይደሉም። በጣም በአብዛኛው ነው የምላችሁ። አሁን በተለይ ከ80% በላይ ማህበራዊ ድረገጽን በተለይ ደግሞ ምንድነው ፌስቡክን የምትጠቀሙ ሰዎች በጣም ተጠንቀቁ። ቤተሰቦች በጣም ከፍተኛ ጥንቃቄ አድርጉ። እኛም ተሳስተንበት እናውቃለን። ይሄን ጉዳይ በተለይ ኤአይ እንደዚህ በጣም ከመምጣቱ እና አሁን ስህተቶችን ከማወቃችን በፊት ቀደም ብለን እንደዚሁ አድርገን ሊሆን ይችላል፣ መረጃዎችን ቼክ ሳናደርግ ማለት ነው። አሁን ግን በጣም ጥንቃቄ የሚወስድበት ጉዳይ ነው። እኔ በግሌ እናንተ ግን ሊያሳስት የሚችል ነገር ነው። ትልልቅ ሚዲያዎች ሁሉ ሳይቀር እከሌ ስለዚህ ሰው እንደዚህ ብሎ አለ ብለው ነገሮችን ያወራሉ እና እኔ ያን የተናገረውን ንግግር ኮፒ አድርጌው እዛው መልሼ ደግሞ እኔም ከኤአይ አልወጣም። ምክንያቱም እሱን ቼክ ለማድረግ እጠቀማለሁ። ይሄን ንግግር ተናግሮታል ወይ ይሄ ተጫዋች ወይም ይሄ አሰልጣኝ ብዬ ራሱን መልሼ እጠይቀዋለሁ። አይደለም አልተናገረው ሞስት ፕሮባብሊ ፌክ ነው ብሎ ይመልስልኛል ማለት ነው። እና ብዙ ንግግሮችን ለእናንተ ለማቅረብ ይዤያቸው ነበር። ለምሳሌ አሁን ይህን ስክሪንሾት እዚህ ቪዲዮ ላይ ከተመለከታችሁ ማይክል ካሪክ ስለ ኬለር ምባፔ ተናገረ ብለው ነው ይሄን ነገር ያሉት ማለት ነው። እዚህ ስክሪንሾት ላይ ቪዲዮ ላይ ታገኙታላችሁ ስለማካትተው ማለት ነው። እና ኤአይ ጀነሬትድ ነው። ብዙ የዩናይትድ ዜናዎች ሲሆኑ እንዲህ ከዩናይትድ ጋር ሲያያዙ ትኩረት ይስባሉ በሚል ምክንያት ነው ሰዎች ለኢንጌጅመንት ብለው ነው ራሱን ኤአይ ጀነሬት እንዲያደርግ ያደርጉታል ማለት ነው። ገባችሁ? እና ለዩናይትድ በሚስማማ መልኩ የዩናይትድ ደጋፊዎችን ቀልብ በሚገዛ መልኩ ማይክል ካሪክ ስለ ኬላን ምባፔ ይህንን ብሎ አስተያየት ሰጠ ብሎ ራሱ ኤአይ ያመጣላችኋል። ቁልጭ ያለ ነው ደግሞ ያመጣላችሁ። ምክንያቱም እውነት ይከትበታል ውስጡ እንድታምኑ የሚገፋፋችሁ አይነት መልስ ነው የሚሰጣችሁ እንደዚህ ያለ ብሎ ማለት ነው። እና ኦልሞስት ታምኑታላችሁ። በቃ ምንም ስህተት የለውም የሚናገርበት ነገር ላይ ማለት ነው። ኦልሞስት በቃ እውነት የሆነው ግን ውሸት ያ ሰው ያልተናገረው ነገር ምንድን ነው? ይሄን እንድናገር ያስገደደ ይመስላችሁ? ሰሞኑን ተመልክታችሁ ከሆነ ማድሪድ ቤት ውስጥ ችግር አለ እና ኬላን ምባፔ ሊለቅ ይችላል የሚል ዜና ሰምታችኋል። አልተስማማም በሚል ማለት ነው። እንደውም እየሰበሰቡበት ነው ፔቲሽን ታውቃላችሁ። 200,000 ፔቲሽን ታርጌት አድርገው እስከ 1 ሚሊዮን የማድሪድ ደጋፊዎች አሁን ፔቲሽኑን ፈርመው ምን ያህል ምባፔ እንዲወጣ እንደሚፈልጉ ማረጋገጫ እያገኘን ያለ ነው። ክለብ ውስጥ ባለው ችግር አለመግባባት ምክንያት ማለት ነው። ይሄን ተከትሎ ብዙ ፌስቡክ ላይ በተለይ የኬላን ምባፔን የዩናይትድን ማሊያ እያለበሱ ዜና በጣም በስፋት እየወጣ ነው፣ እየተሰራበት ነው የሚገኘው። ይሄ which is totally false ማለት ነው። ኤአይ የሚያመነጨው ነው። አሁን ኤአይ ቀለለ፣ ሰው እንደፈለገ ፎቶሾፕ መስራት ይችላል። ዩናይትድን ማሊያ ሊያለብሰው ይችላል ተጫዋቹን። ኦልሞስት በቃ ሪያል ነው የሚመስለው። እና የኬላን ምባፔ ወደ ማንቸስተር ዩናይትድ ዝውውር ጉዳይ ሐሰት ፌክ ነው
ለማህበራዊ ፍጆታ ኢንጌጅመንት ተፈልጎ እየተወራ ያለ ማለት ነው። እና አሁን በተለይ እንደው አንድ ጥሩ ነገር ሲመጣ የኤአይ ጉዳይ በተለይ ከዚህ በፊት ማስጠንቀቂያ ተሰጥቶን ነበር። በጣም ከፍተኛ ማስጠንቀቂያ ምን ያህል እውነትና ውሸት አብሮ ሊጣረስ ሊቀላቀልብን እንደሚችል እና ኤአይ ከፊታችን የሚያመጣው አደጋ እንደው አሁን በመረጃ ምሳሌ አድርጌ የጠቀስኩት እንጂ ቤተሰቦች በጣም ከባባድ የሆኑ ፈተናዎች ውስጥ ነው መውደቃችን የማይቀር የሚሆነው። ስለዚህ መልእክቴ ምንድነው? ቤተሰቦች አንድ የኬሊያን ምባፔ ይሄ የዩናይትድ ዝውውር ፌክ ኒውስ እንደሆነ ለመግለጽ፣ ሁለተኛ የዝውውር ዜና ብቻ አይደለም፣ የእግር ኳስ ዜና ብቻ አይደለም። ኤቭሪቲንግ አሁን ኢንተርኔት ላይ የምታዩት የምትመለከቱት ነገር በቀጥታ ሄዳችሁ ዌብሳይት ላይ ለምሳሌ አሁን አንድ ተጫዋች ይሄን ተናገረ ብሎ ምንጭ ከጠቀሰላችሁ ጥሩ። ምክንያቱም ምንጩ ጋር ትሄዱና ጎል ድህረ ገጽ ብሎ ካላችሁ ጎል ላይ ሄዳችሁ ቼክ ታደርጉታላችሁ። ከዛ ፕሩቭ ማድረግ ነው። አለበለዛ ግን ዝም ብሎ ምንጭ ሳይጠቅስ እከሌ ስለዚህ ዝውውሩ እንደዚህ ተናገረ እንደዚህ ብሎ አለ ብሎ ካስቀመጠ ወዲያው ሂዱና ቻት ጂፒቲ ላይ ወይ ጄሚና ላይ ሊሆን ይችላል እናንተ ያን ንግግር አስቀምጡና እከሌ ተጫዋች እውነት እንደዚህ ብሏል ወይ ስለዚህ ብላችሁ ጠይቁት። ክሮስ ቼክ አድርጉ። ከዌብሳይት የምታገኟቸው ንግግሮች ብቻ ናቸው ትክክል እየሆኑት እንጂ ከዛ ውጭ ያሉት በሙሉ በጣም ጥንቃቄ ይገባቸዋል። በዚህ መልኩ መረጃ እንድትወስዱ ያው እኔም ጋር የምታደምጡኝ ቤተሰቦቼ ግንዛቤውን እንድታገኙ በሚል ነው እግረ መንገዴ በጣም የታዘብኩት ነገር ስለሆነ ነው ይሄን ነገር ያካፈልኳችሁ። አሁን ወደ ዜናዎቻችን ወደ ቀሪዎቹ መረጃዎች እንለፍና የማንቸስተር ሲቲዎች በሚካ ጎትስ ዝውውር ላይ ፉክክር ሆኖ መግባታቸው በጣም ያልተጠበቀ ሆኗል። ትላንት ስለዚህ ላይ ሳወራቸው ነበር። ትላልቅ የተባሉ ክለቦች እንደሚፈልጉት በተለይ ከእንግሊዝ ያሉት እነ ቼልሲ፣ አርሰናል፣ ሊቨርፑል፣ ዩናይትድ ዋነኛው ፈላጊ ነው። ባለፈው በትላንት ዜና እንደነገርኳችሁ በአያክስ እና በፒኤስቪ ጨዋታ ሁሉ ሳይቀር መለማዮቻቸው እዛ ነበሩ። 20 ዓመቱ ነው ልጁ ብያቸዋለሁ። 17 ጎል እና 14 አሲስት ላይ ነው አስተዋጽኦ ያበረከተው። ትላንት የነገርኳቸው መረጃ እስከ አፕሪል 27 ነው እስከ አፕሪል 27 አካባቢ ነው ያለው የተሟላ መረጃ አይደለም በጎልና በስታት። አሁን ግን 17 እና 14 አሲስት እንዳደረገ በ40 ጨዋታ ልጁ እዚህ ጋር ያለው ሌተስት የሆነው መረጃ ያመላክተኛል። እና ኮንትራቱ እስከ 2029 ነው ያለው። ኦልሞስት ወደ 3 ዓመት ኮንትራት ተጫዋቹ ይቀርዋል። 3 ዓመት በአያክስ ቤት እንግዲህ ከባድ ኮንትራት ነው እና ይሄን ልጅ ለማስፈረም አሁን በሚደረገው ፉክክር ሲቲ ተቀላቅሏል፣ አርሰናል አለ፣ ቼልሲ አለ፣ ዩናይትድ ቀድሞ አለ፣ ባርሴሎና አለ፣ ባየር ሙኒክ አለ። አንድ አቅም ነገ ደግሞ ሪያል ማድሪድ የዚህ ኖርዌጃዊ ተጫዋች ተፎካካሪ ሆኖ ሊመጣ ይችላል ማለት ነው። ስለዚህ ልጅ ሙሉ መረጃ ትላንት ፕሮግራም ተሰርቶበታል። በስፋት ያልሰማችሁ እንድትከታተሉ እንጋብዛለን። የኮል ፓልመር የዩናይትድ ዝውውር በዚህ ክረምት ላይ የሚታሰብ አይደለም ይለናል ሜል ስፖርት ጋዜጣ። ተጫዋቹ በዩናይትድ ሰዎች ቢወደድም ምናልባት ለብሩኖ ፈርናንዴስ የረዥም ጊዜ ተተኪ ተጫዋች ተደርጎ ቢታሰብም ግን በቀጣይ ክረምት ላይ ወደ ዩናይትድ የመዛወር እድሉ በጣም ጠባብ ነው ሲል ነው ሜል ስፖርት በዚህ ተጫዋች የዩናይትድ ዝውውር ዙሪያ ተስፋ የሚያስቆርጥ መረጃ ያወጣው። ምክንያቱም ቼልሲዎች ልጁን መሸጥ ይፈልጋሉ። በተለይ የአውሮፓ ሻምፒዮንስ ሊግ የማይሳተፉ ከሆነ ኮል ፓልመር ቼልሲን ከመልቀቅ አያቅማማም። ተጫዋቹ በቅርቡ ነው ከክለቡ ሊወጣ ነው። ማንቸስተር ከተማ ናፍቆታል ተብሎ የሚወራውን ወሬ ማስተባበሉ ይታወቃል። ግን ደግሞ ከሆነ ጨዋታ በኋላ ቼልሲዎች ሲሸነፉ አውሮፓ ሻምፒዮንስ ሊግን የማንሳተፈው ከሆነ ቀጣይ ክረምት ላይ ምንም ነገር ሊፈጠር ይችላል ብሎ ደግሞ መልሶ በሩን ክፍት ማድረጉ ተጫዋቹ ሊለቅ ይችላል። ቼልሲ የማይሳተፍ ከሆነ በአውሮፓ ሻምፒዮንስ ሊግ ተብሎ እንዲወራበት ሆኗል። አሁን ያለው ነገር ግን ምንድን ነው? በቀጣይ ሲዝን ኮል ፓልመር በቼልሲ ቤት የመቆየት እድሉ ነው። አንደኛ የተጫዋቹ ፎርም ይህን ያህል ክለቦች እንደው ባንካቸውን ሰብረው እንዲያስፈርሙት የሚያደርግ አይደለም። ተጫዋቹ ጥሩ ፎርም ላይ አይደለም የሚገኘው። ሁለተኛ ነገር ደግሞ ሰማያዎቹ ለዝውውር የሚጠይቁት 150 ሚሊዮን ፓውንድ ሂሳብ ዩናይትድ አይደለም የትኛውም ትልልቅ ገንዘብ ያላቸው ክለቦች እሱን ይፈልጋሉ የተባሉ ለምሳሌ ማድሪድን ጨምሮ ደፍረው የሚከፍሉለት ገንዘብ አይደለም። ከፓልመር ወቅታዊ ብቃት አንጻር እና ከሚጠራበት ከፍተኛ የሆነ የዝውውር ገንዘብ አንጻር ክረምት ላይ የዩናይትድ ዝውውሩ አንላይክሊ ተብሎ ተቀምጧል በሜል ስፖርት ጋዜጣ።
ከፓልመር ይልቅ በማይክል ካሪክ ከዚህ በፊት በደንብ ተደርጎ የሚታወቅ በሚድልስቦሮ አብሮት ሰርቶ አብሮ አሳድጎ አሰልጥኖ የሚያውቀው አንድ ተጫዋች ግን ወደ ዩናይትድ ሊመጣ እንደሚችል የምናምናቸው የዜና ምንጮች እየዘገቡ ነው ያሉት። መጀመሪያ ብሬክ ያደረገው ቤን ጃኮብስ ነው። እሱ ብሬክ ካደረገው በኋላ በዚህ ተጫዋች ዩናይትድ ዝውውር ጉዳይ ላይ እኛም ትኩረት ሰጥተን መዘገብ ጀምረናል። ማርሻል የተባለው የፔን ጋዜጣ ጸሐፊ የአስቶን ቪላው የአጥቂ መስመር የአማካይ አጥቂ መስመር ተጫዋች ሞርጋን ሮጀርስ ወደ ማንቸስተር ዩናይትድ ሊያመራ ይችላል ብሎናል። እንደውም እሱ የብሩኖ ፈርናንዴዝ የረዥም ጊዜ ተተኪ ሊሆን ይችላል ብሎ ነው ያወራው። አሁን ባለው መረጃ መሰረት ከፓልመር ይልቅ እንደውም ሞርጋን ሮጀርስ የዩናይትድን ማሊያ ለብሶ የመጫወት ወቅታዊ ጥሩ የሆነ ብቃት ያለው ልጅ ነው። በዩናይትድ ከፍተኛ ሊስት ውስጥ ከተካተቱ ተጫዋቾችን መካከል አንዱ ነው ሲል ሜን ጋዜጣ ዘግቦታል። በተለይ ከካሪክ ጋር ቅድም እንደነገርኳቸው ከሚድልስብሮ አሰልጣኝ ሳለ አብሮት በደንብ ስለሚያውቀው ስለሰራ በግል ተጫዋቹም ቢሆን ለዩናይትድ ባለው ጥሩ ምልከታና ስለ ዩናይትድ ከዚህ በፊት የተናገረበት አስተያየት እንደዚሁ ተነክሶ ወጥቶ ልጁ የዩናይትድ ዝውውርን ኮንሲደር ሊያደርግ ይችላል እና የብሩኖ ፈርናንዴዝ የረዥም ጊዜ ተተኪ ሆኖ ወደ ማንቸስተር ዩናይትድ ሊዛወር ይችላል እና ክረምት የዝውውር መስኮት ላይ ዩናይትዶች ሊያስፈርሙ ያሰቡትን የክንፍ አጥቂ ተጫዋች ቦታ መሸፈን ስለሚችል አንድ፣ ሁለተኛ ነገር ደግሞ በጊዜ ሂደት ብሩኖ ፈርናንዴዝ መልቀቁ አይቀርምና የእሱን ቦታ በማጥቃት የአማካይ ስፍራ ሚና በ10 ቁጥር ቦታ ላይ ብሩኖን ሊተካልን ይችላል ብለው ዩናይትዶች በአንድ ድንጋይ ሁለት ወፍ በግራ ክንፍ የአጥቂ መስመር ቦታ ከዛ በኋላ በብሩኖ ፈርናንዴዝ የ10 ቁጥር ቦታ ሊተኩት ትልቅ ገንዘብ ያወጡለታል ተብሎ ስሙ እየተጠቀሰ ያለ ተጫዋች ነው ሞርጋን ሮጀርስ ከአስቶን ቪላ። ቤተሰቦች እነኚህን ይመስላሉ ለዛሬ ያስኩላችሁ ዜናዎች። አብራችሁኝ ስለነበራችሁ ስላደመጣችሁኝ እስካሁን ድረስ ስለተከታተላችሁኝ እጅግ ከልብ አመሰግናለሁ። ነገ በተለያዩ አዳዲስ ዜናዎች እንዲሁ አገኛችኋለሁ። እስከዛ ሰላም ሁኑ ቤተሰቦች ባይ